ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይ በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱም ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ ትወና ብቃቱና ልዩ በሆነው ሰው አክባሪነቱ በኢትዮጵያ ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየ ሰው ዛሬ በቤቱ በዛውም ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየትህ መላው የጥበብ ቤተሰብና አድናቂዎችን በሐዘን ስብር አድርጓል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበር። ባበረከታቸው ስራዎችና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ከሳምንት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከሁለት ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ተውጠናል። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየ ነው ብሎ ማመን ይከብዳል። ነፂ የኛ የዋህ ባሳየው ፍቅርና ደግነት ሁሌም እናስታውሳለን። ከቀናት በፊት ነጻነት ስላለበት ሁኔታ ወደ ውጭ ሀገር ሄዶ መታከም እንዳለበት ቪዲዮ ሰርተንላችሁ ነበር። ነፂ በተደጋጋሚ በቀረጻ ቦታ እያመመው እንደነበርም የቅርብ ሰዎቹ ይናገራሉ። ነገር ግን ያ የሳቃችን ምንጭ የኢቢኤስ ድምቀት ለሙያው እየታገለ ህመሙን ሳያስታምም ጥሎን ሄዷል። ብዙ ሰዎችም የተለወጠ የፊት ገጽታውን የቀዘቀዘ ጨዋታውን እየተመለከቱ ምን ነካው ሲሉም ሰንብተው ነበር። ከቀናት በፊት ከነጻነት ወርቅነህ በርካታ አድናቂዎች መካከል እንዲህ የሚል ጽሑፍም ተጋርቶ ነበር። ነጻነት ወርቅነህ እጅግ ምርጥ ከምላቸው በመድረክ ሆነ በፊልም ስራዎች በጣም የማደንቀው የማከብረው ምርጥ አርቲስት ነው። ሌላም ነጻነት ወርቅነህ በጣም ድንቅ ጸሐፊ ነው። አሪፍ የማስታወቂያ ባለሙያ መሆኑ አይቼዋለሁ። ከልቤ ከውስጤ ከማድነቅም በላይ እወደዋለሁ። ኢትዮጵያ ውስጥ የጥበብ ዘይት ከፈሰሰባቸው በርካታ አርቲስቶች መካከል ነጻነት ወርቅነህ እንደ ጎርፍ የጥበብ ዘይት የፈሰሰበት እጅግ ምርጥ አርቲስት ነው ብዬ ባወራ አላፍርበትም። ስራዎቹም ህያው ምስክሮች ናቸው። ስራዎቹን እዚህ ላይ ዘርዝሬ አላሰለቻችሁም። እናንተ ኮመንት ስር ጻፉልን። ታውቃላችሁ አሁን ላይ ግን ስለ ነጻነት ወርቅነህ ሳስብ እፈራለሁ። ከቅርብ ጊዜ ወዲህ በተለይ ከመሳሳቴ የተነሳ የእርሱን ፕሮግራሞች መመልከትና መከታተል አቆምኩኝ። ምክንያቱም መልኩንና ያለበትን ሁኔታ ሳስተውል ለኔ በግሌ ምቾት ይነሰኛል። እስቲ ምቾት የነሳኝንና ያሰጋኝን ነገር ላካፍላችሁ። እውነት መስሎ ከተሰማችሁ ይሄን እውነት ሼር እያደረጋችሁ ወደ ነጻነት ወርቅነህ አደርሱልኝ። በአስቸኳይ በጤናው ዙሪያ ላይ አስቸኳይ እርምጃ እንዲያደርግ እንደ አንድ አድናቂ ላሳስበው እወዳለሁ። በእርግጥ ከጥቂት ወራት በፊት ወደ ህንድ ሄዶ መታከሙን ከዛም በሰላም መመለሱን በፌስቡክ ገጹ ላይ ነግሮናል። እርግጥ መጠነኛ ለውጥም አይቻለሁ። ከጥቂት ጊዜ በኋላ ግን ፊቱን በትኩረትና በተመስጦ ስመለከተው በኔ የግል እይታ ትክክለኛ ገጽታ አላስተውልም። የአይኑ ከለር ትክክለኛ ከለር አይደለም። በተለይ ከዚህ ጽሑፍ ስር ያለው ፎቶ ተመልከቱት። አዎ መልኩ ብዙ ነገር ይናገራል። ከምቾት እስከ ጉስቁልና ከጤንነት እስከ መታመም ድረስ ፊቱን አይቶ ብዙ ነገር ማለት ይቻላል። ስለዚህ የምወደው እጅግ የማደንቀው አርቲስት ነጻነት ወርቅነህ በእኔ እይታ ሰዎችን ለመናገር ፈርቶ እንጂ በአንዳንዶችም እይታ መሰረት ነጻነት ወርቅነህ ታሟል። አዎ በዚህ በሽታ ታሟል ብዬ ዘርዝሬ መናገር ባልችልም ከቆዳ ከለር መለወጥ ከውፍረት መጨመር ጋርም ተያይዞ በጤንነቱ በአይኑ አይቶ መገመት አያዳግትም። ማሳሰቢያ፣ ነጻነት ይህን መልእክት በውስጥ መላክ እችላለሁ፣ ግን ላያየው ይችላል። ስልኩን አላውቅም፣ እኔ ደውዬ መናገር አልችልም። ስለዚህ ነጻነት ወርቅነህ የህዝብ ልጅ እንደመሆኑ መጠን በአደባባይ በቲቪም ሆነ በዩቲዩብ የምናየው ፐብሊክ ፊገር ስለሆነ የታየኝንም ያስተዋልኩትም ነገር በዚህ መልኩ አደባባይ ላይ ላወራም ተገድጃለሁ። በመሆኑም የህክምና ሰዎች፣ ቤተሰቦች፣ የቅርብ ጓደኞች፣ የስራ ባልደረቦቹ፣ የሙያ አጋሮቹ፣ አድናቂዎቹ በሙሉ ነጻነት ሰማችሁም አልሰማችሁም፣ ቢቀበላችሁም ባይቀበላችሁም በአስቸኳይ ከሚዲያው ርቆ በጤንነቱ ላይ ብቻ ትኩረት አድርጎ አስቸኳይ የህክምና ክትትል አድርጎ ጥሩ አቋምና ጤና እስኪሰማው ድረስ ራሱን እየተንከባከበ እንዲቆይ በግል መከራለሁ። ይህ ካልሆነ ግን እግዚአብሔር የሰጠውን እድሜ
እድሜ በገንዛ ራሱ እያሳጠረ እንደሆነ ላስታውሰው ፈልጋለሁ። ረጅም እድሜ እንዲኖር መመኘት ብቻ በቂ አይደለም። ረጅም እድሜ እንዲኖር ሄልዚ ላይፍ ስታይል ለሰው እጅግ አስፈላጊ ነው። እኔ ወፍሬ ስቃይንም ከስቼ ደስታንም ጤነኝነትንም አጣጥም ያለው ስመክር ከማየው ነገር ተነስቼ ብቻ ሳይሆን ከልምዴ ነው የሚል ከልብ የሆነ ከአድናቆት የመነጨ ማሳሰቢያም አስተላልፎ ነበር። ነገር ግን ዛሬ ላይ ሳንደርስለት አብልጦናል። የአርቲስቱ ሞትም እጅግ ልብን የሚነካም ሆኖ ተገኝቷል። በርካታ ሰዎች ለአርቲስቱ ሀዘናቸውን እየገለጹ ሲሆን ከነዛም መካከል ጠቅላይ ሚኒስትር ዶክተር አብይ አህመድም መልእክታቸውን አስተላልፈዋል። ነጻነት በብሔራዊ ሁኔታዎች ላይ የነበረው አስተዋጽኦ ሁሌም ሲታወስ ይኖራል። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸውን ጥልቅ ሀዘንም ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መልእክት አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት መቀበያ መርሃ ግብር ላይ የነበረው ጉልህ ተሳትፎ በአድናቆትም አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁነቶች ላይ የነበረው ሚናም ሁሉም ይታወሳል ብለዋል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራም በተጨማሪ ለሀገራዊ ጥሪዎች የነበረው ቅርበትና ንቁ ተሳትፎ ለብዙዎች አርያ መሆኑም ተገልጿል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጁና ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። ባለፉት 2 ሳምንታት የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደነበረም ይታወቃል። ነፂ የኛ የዋህ ባሳየው ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ ለወዳጆቹ ፈጣሪ መጽናናትን ይስጥን እንላለን። የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰላም።